ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽነቱን ተደማጭነቱን ከፍ እንድታደርጉ ላይክ ያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ አዲስ ከሆናችሁ ዛሬ ለከፈታችሁ ዛሬ ማድመጥ ቻናላችንን ለጀመራችሁ ውድ የቻናላችን ተከታታዮች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በትናንትናው ዕለት ወደ እናንተ ተደራሽ ለማድረግ ጊዜና ሰዓት መርጠን የበለጠ ለመወያየት ያዝነውን አጀንዳ ወደ ዛሬ አሻግረን እንግዲህ በኢንሳይድ ሊቨርፑል የበለጠ ደግሞ ያሻገርንባቸው ምክንያቶች አሉ። አንደኛው የአንዶኒ ራዮላ ፕሬስ ኮንፈረንስ መካተት ስላለበት የበለጠ እዛ ላይ የሚነሱ ተጨባጭ አጀንዳዎች ስለሚኖሩ ራዮላን ትኩረት ባደረገ መልኩ መወያየት ያለብን ነጥቦች በፕሬስ ኮንፈረንሱ መነሳቱ ስለማይቀር ድግግሞሽ ባለ ፕሮግራም ወደ እናንተ ከመምጣት ጠቅላላ አድርገን ጉዳዮችን ሰብስበን አንድ ላይ ለማምጣት በማሰብ ነው። ተጨማሪ ደግሞ የሚወጡ ተጨባጭ ሌሎች መረጃዎችንም በመጠባበቅም ጭምር ስለሆነ ለዛሬው ለማክሰኞ ንጋት ይህንን ፕሮግራም ለማሰናዳት አሻግረነው ነው እንግዲህ በዛሬው ዕለት ወደ እናንተ በኢንሳይድ አንፊልድ ኢንሳይድ ሊቨርፑል የበለጠ ደግሞ ቀጣይ የክለቡን ስትራቴጂ አንደኛ ደረጃ ከአንዶኒ ራዮላ የመጀመሪያ ፕሬስ ኮንፈረንስ አሰልጣኙ የሰጡት ሀሳብ ለሊቨርፑል ደጋፊዎች ያስተላለፉት መልእክት ምናልባት አንዳንድ በሊቨርፑል ዙሪያ ጠለቅ ያሉ ግንዛቤዎችን ትኩረቶችን የሚሰጡ የበለጠ ለዚህ ክለብ ማሰልጠን ያለውን ትርጉም የሚረዱ የኤርገን ክሎፕ ፓሽን ያለበት ክለብ የክለቡ የድጋፍ ስሜትን ከክሎፕ የእግር ኳሳዊ ከፍተኛ ውዴታ ጋር አያይዞ የዚህም ቡድን ስፕሪት የተገነባበትን ሂደት ትኩረት ላደረገ የአንዶኒ ራዮላ ጋዜጣዊ መግለጫ የበለጠ የሊቨርፑል ደጋፊዎችን ተስፋ ዳግም የሚቀሰቅስ ነው። ታስታውሱ እንደሆነ አሰልጣኝ አርነ ስሎት የሊቨርፑል ሹመታቸውን እንደተቀበሉ የመጀመሪያ ፕሬስ ኮንፈረንሳቸው ብዙ አነጋጋሪ ነበር። ያውም የምታስታውሱ ከሆነ አንድ ጉዳይ ተፈጥሮ ይሄ የፓወር ልዩነት ለማሳየት የነ ሪቻርድ ሂውዝ አምባገነናዊ ስርዓትን መዘርጋታቸውን ለሊቨርፑል ደጋፊዎች ለማሳወቅ በሚል ነው የተገኙት በሚል ታምተዋል ሁላ። ታስታውሱ እንደሆነ ስሎት የመጀመሪያ ፕሬስ ኮንፈረንሳቸውን ብቻቸውን አልነበሩም የሰጡት። ከሪቻርድ ሂውዝ ጋር ሆነው ጥያቄዎችን በጋራ እየመለሱ ነበር እና አሰልጣኝ በነፃነት መድረኩን መምራት አለበት። የራሱ ስፍራ ነው። አመቱን ሙሉ በውጣ ውረድ ውስጥም ፊት ለፊት የሚጋፈጠው ብቻውን ነው። አሁን ይሄ አሰልጣኝ የተሾመበትን የሹመት ሂደት ራሱ የሚያንጸባርቅ ነው። እንዴት ሪቻርድ ሂውዝ ከሱ ጋር ቁጭ ብሎ መግለጫ ይሰጣል? ግን በዛም ወቅት እንግዲህ የተለያዩ ሀሳቦች ተነስተው ነበር። ግን አንድ ጉዳይ ከዚህ ፕሬስ ኮንፈረንስ እንነሳና ወደ ዝውውር መረጃዎች ወደ በኋላ የምንገባ ይሆናል። በተለይ የዝውውር መረጃዎች ላይ ተጨባጭ የሆኑ ከዚህ በፊት ያልገለጽናቸው ነጥቦች አሁን ሊገለጹ የሚገቡ ምክንያቱም ከአሰልጣኙ ይፋዊ ስራ መጀመር ጋር ተያይዞ እየወጡ ያሉ ተጨባጭ እውነታዎች አሉ። ከጋዜጦች ጋር እያይዘን ከእናንተ ጋር በዚህ ፕሮግራም በደንብ የምንወያይ ነው የሚሆነው። ሌተስት አፕዴቶችም የበለጠ በሳላ ተተኪ ማፈላለግ ዙሪያ 5 ዊንገሮች
ኦፊሻሊ ማለት ይቻላል ሊቨርፑል የመጨረሻ ራደር ውስጥ የተቀመጡና ማይክል ኤድዋርድ ክለቡን ከመልቀቁ በፊት አጀስት ያደረጋቸው ሊስቶች በሚል ወጥቷል። ይህንን መረጃ እንግዲህ በዚህ ፕሮግራም የምናጋራችሁ ነው የሚሆነው። ስለ ማይክል ኤድዋርድ ደግሞ የተሰጠ አንድ ብርቱ የሆነ አስተያየት አለ፣ በጣም ሊደነቅ የሚገባ ያንንም በዚህ ፕሮግራም የምናነሳ ነው የሚሆነው። ጠቅለል አድርገን እስቲ ኢንሳይድ ሊቨርፑልን በዚህ ፕሮግራም ትኩረት እናድርግና የበለጠ ግን እስቲ የሊቨርፑል ደጋፊዎች በስክሪናችን ላይ የምትመለከቱት የራዮላ የሊቨርፑል ቤት አንድ ፎቶ ብዙ መነጋገሪያ አርዕስት ፈጥሯል። ምናልባት ኤክስ ላይ ሲዘዋወር ይህን ፎቶ አይታችሁ ከውስጥ ያለውን ዘገባ በደንብ ላላተኮራችሁ ግን በድጋሚ ጆይን አድርጋችሁ ተመልከቱ። ወይም ፖል ግሮስት ያወጣውን ዘገባ በሳብስክሪፕሽን እንግዲህ 24 ሰዓት ሆኖታል ብዬ አስባለሁ፣ ፍሪ ይሆናል። እስቲ ልጠቁማችሁና ተመልከቱ። የርገን ክሎፕ 2015-16 የውድድር ዓመት ልክ ብሬንደን ሮጀርስን ተክተው እንደመጡ በአንፊልድ የተነሱት ፎቶና የሰጡት ጋዜጣዊ መግለጫን በደንብ ለተመለከተ ፎቶውን ከጋዜጣዊ መግለጫ ጋር ያገናኙት በወቅቱ የነበሩ ዘጋቢዎች ነበሩ። ከዛም በኋላ በራዮላና ክሎፕ መካከል ያሉት አሰልጣኝ አርነ ስሎት ናቸው እና አንድ የሊቨርፑልን ራዕይ ከዚህ አይነት ፎቶ ጋር የማያይዙ የክለቡን ባህልና ትስስርን በቀጥታ የሚያገናኙ በክለቡ የደጋፊ ስሜት፣ የክለቡ ካልቸርን፣ የክለቡ የረጅም ጊዜ ታሪክን በቀጥታ በልዩ ምስል የሚመለከቱ ጠለቅ ያለ የሊቨርፑል ቤት እይታ ያላቸው ዘጋቢዎችም አሉ፣ ደጋፊዎችም አሉ። ታስታውሱ እንደሆነ ክሎፕ በአንፊልድ ገና የስራ ቅጥራቸው እንደተፈጸመ በቀጥታ ዚስ ኢዝ አንፊልድ የሚለው ቦታ ላይ ሄደው በአንድ ወቅት ተጫዋቾችን ማንም ተጫዋች ድል ሳያመጣ ይሄን አርማ መንካት አይችልም በሚል ክሎፕ ተጫዋቾችን ለማነሳሳት የከለከሉት ባጅ አንፊልድ ከመታደሱ በፊት እዛ ባጅ ጋር ሄደው አንድ ፎቶ ተነሱ። ከዛም በኋላ የምትመለከቱት በስክሪናችን ላይ ያለውን የሊቨርፑልን ስካርፕ ይዘው እንዲህ አይነት አነሳስ ፎቶ በመነሳት የሊቨርፑልን ቪዥን አንጸባረቁ ይባላል። ለምን መሰላችሁ? ከዚህ ፎቶ ጋር የሚያያዘው ለምሳሌ ስሎት በሊቨርፑል ማለያ የመጀመሪያ የፎቶ ሹታቸው ላይ እንዲህ አይነት የክለቡን ካልቸር የሚመስል ፎቶ አሰልጣኙ በሊቨርፑል ቤት እንደሌላቸው ስንቶቻችሁ ነው የምታውቁት? ይሄ ግን ከክለቡ ካልቸርና በተለይ ከሊቨርፑል ዝማሬ፣ የከተማው ባህል፣ ይሄ ክለብ ለደጋፊዎች ምን ማለት እንደሆነ ከሚንጸባረቅበት አንዱ ስፕሪት መካከል የክለቡ አሰልጣኝ በመጀመሪያ የትውውቁ ቀን የሚነሳው የቪዲዮና የፎቶ ሹት አንዱ መንደርደሪያ ነው ተብሎ ይነሳል። ይህን በነገራችን ላይ ታውቃላችሁ? ምናልባት ጎግል አድርጉ ወይ የተለያዩ ዌብሳይቶች ላይ ቼክ አድርጉና ይሄኛው የፎቶ አነሳስ የበለጠ ኢንስፓየርድ የሚያደርግ ነው። ምክንያቱም የሊቨርፑል ጨዋታ ከመጀመሩ በፊት ዊል ኔቨር ዎክ አሎን በአንፊልድ ሲዘመር አብዛኛው ደጋፊ ስካርፑን የሚይዝበት ሞዴል ይሄ ነው እና አሰልጣኞች በእንዲህ አይነት ቪዲዮ ሹቶች ፎቶ ምናምን በሚለቀቅበት አይ ይሄ አሰልጣኝ ይሄ ሹመት ከክለቡ ካልቸር ጋር ያለውን ጉዳይ በደንብ የተረዳ ነው የሚል ሀሳብ ከመጀመሪያ እንደነዚህ አይነት ጥቃቅን ጉዳዮች እንግዲህ ምን ያክል ትኩረት እንደሚሰጡ ተመልከቱ። ይሄ አሁን ባህልን የክለቡ ካልቸርን በቀጥታ ከማገናኘት ጋር እጃቸውን ወደ ላይ አድርገው የክለቡን ስካርፕ ይዘው የክለቡን ፓሽን መምሰል ነው። ይሄ ደግሞ ከክለቡ ቀጣይ ግብ ጋር በቀጥታ ተያያዥ የሚያደርጉ አሉና ይሄን ጉዳይ በተመለከተ የወጣው መረጃ ስላስገረመኝ ነው። የራዮላ ፕሬስ ኮንፈረንስ ቀደም ብሎ የተለቀቁ ፎቶዎች ላይ እና የስሎትን ጊዜ በፎቶቸው ላይ እንዲህ አይነት ኢንስፓየርድ የሚያደርጉ የክለቡን ባህል የደጋፊውን ስሜት የመረዳታቸው ጉዳይ አነስተኛ ነው የምንለው ከዚህ መነሻ ነው የሚሉ አሉ በርካታዎች እና
ከዛ ጋር ያይዛሉ የራዮላን እና ከቅጥራቸው ጀምሮ እንግዲህ ሲፈለግ ስለነበር እንግዲህ የማሞካሸቱ የማሞገሱ ጉዳይን ለመጀመር ዳርዳር ለማለት እንግዲህ አንደኛውን የክለቡን ፓሽንና ፋንቤዝን ይመስላል በማለት እንግዲህ ይህንንም ጉዳይ አገናኝተውታል። ዩዊል ኔቨር ዎክ አሎን በሚለው ስካርፕ ማለት ነው። አሰልጣኙ ፕሬስ ኮንፈረንሳቸው እንግዲህ በጣም በብዙ አስተማሪና ጤናማ በሆነ መልኩ ለሊቨርፑል ደጋፊዎችም በርካታ የሆነ ያላቸውን ፕላን ቡድኑን በኢንቴንሲቲ ፉትቦል እና ያ አግሬሲቭ ሲስተም መገንባት እንደሚፈልጉ የበለጠ ግን ለቡድኑ መስጠት የሚፈልጉት ሊቨርፑልን ለደጋፊው ማሳየት የሚፈልጉት ሊቨርፑል ደጋፊው የሚኮራበትን ደጋፊው የበለጠ ለዚህ ቡድን ያለውን ስሜት በኩራት የሚገልጽበትን ቡድን ማሳየት ነው የምፈልገው ብለዋል። እኔ መገንባት የምፈልገው የቡድን ካራክተር ከክለቡ ካልቸር ጋር በቀጥታ ተያያዥ እንደሆነ ይሰማኛል ሲሉ ነበር እየደጋገሙ። ይሄ ደግሞ ራዮላ የሚመርጡት የጨዋታ ሲስተም ፊዚካሊን ከአግሬሲቭ እና ኢንቴንሲቲ ጋር የቀላቀለው በጣም አድካሚና ኮንሲስታንሲ በሚፈልግ የጨዋታ ቴክኒክ ላይ ያዘነበለ የጨዋታ ሲስተምን መጠቀማቸው ደግሞ የበለጠ የሊቨርፑል ያ የሚፈለገው ሲስተም ያ የክሎፕ ዘመንን ለናፈቀ የሊቨርፑል ደጋፊ ጥሩ ምላሽ፣ አዲስ ኢነርጂ፣ አዲስ ኃይል፣ አዲስ አእምሮ ነው። ገና በ44 ዓመት ላይ የሚገኝ ብዙ መፍጠር የሚችል ብዙ ርቀት ለመጓዝ ብዙ ለማሰላሰል ብዙ መድከምን የሚያስፈልግበት ስቴጅ ላይ መድከም በሚችል ኢነርጂ ላይ የሚገኝ ባለሙያ ነው እንግዲህ የተቀጠረውና በይፋ ስራቸውን ጀምሯል። የበለጠ ደግሞ በቀጣይ ጊዜያት የቺካጎ ቱርም አለ ወደ አሜሪካ። ሊቨርፑል በቀጣይ ቀናት የመጀመሪያው ዙር ባለፈው ሳምንት የገለጽንላችሁ የተጫዋቾች ወደ ፕሪሲዝን የሚቀላቀሉ ይሆናል። በቀጣይ ቀናት ከተቀላቀሉ በኋላ እንግዲህ የመጀመሪያው ፕሪሲዝን በሊቨርፑል እዚሁ የተጀመረው እንግዲህ ወደ አሜሪካ ጉዳዮች ይቀጥሉና የአሜሪካ ቆይታ ይኖራቸዋል። አንዶኒ ያሮላ የተለያዩ ጥያቄዎች ቀርቦላቸዋል የ2 ዓመት ኮንትራትን በተመለከተ። እሳቸውም ይሄ የመጀመሪያ መነሻና በስራ ዘመኔ እያዳበርኩት የመጣሁት ኤክስፒሪየንስ ስለሆነ ነው እንጂ ከዚህ በላይ እንደምቆይ ተስፋ አደርጋለሁ በአንፊልድ የሚልም አስተያየት ሰጥተዋል። እና ሙያቸውን ፕሩፍ ለማድረግ የመጀመሪያ የኮንትራት ዘመናቸው ላይ የሚሰሩት አስደናቂ ስራ ለተጨማሪ ኮንትራት ጊዜያቸው በር መክፈቻ እንደሚሆን በመግለጽም ነው እዛ ጋር አያይዘው ያለፉትና ዋናው ጉዳይ ግን የክለቡ ደጋፊዎችን መስማት የሚፈልጉት እሳቸውም እዛ ጋር በደንብ ያነሱት ጉዳይ በጣም ጥሩ ጥሩ ተጫዋቾች አሉ፣ ግን አሉና ዊ ኒድ ሞር ፕሌየርስ ዊ ናው ዚስ አሉ። ብዙ ተጫዋቾች ያስፈልጉናል፣ ይሄንንም እናውቃለን። ከዛም በኋላ ክለቡ ደግሞ ጠለቅ ባለ ሁኔታ በጣም ጠንክሮ እየሰራ ነው። ይሄን ላረጋግጥላችሁ ፈልጋለሁ አሉ። ስለዚህ ሊቨርፑል ምን ነው ዝምታ መረጠ? ምን አስበው ነው ዝምታው በዛ የሚሉ በርካታ የእግር ኳስ ቤተሰብ የክለቡ ደጋፊዎች አሉ። በነገራችን ላይ ሊቨርፑል በሚፈልጋቸው ዲፓርትመንቶች ሁሉ በገበያ ላይ ያሉ ተጫዋቾች የሚያወጡት ዋጋ ከብቃታቸው በላይ ነው። ስለዚህ ስለ አስተማማኝነት ካነሳን ጥሩ ክፍያ ያስፈልጋል። ጥሩ ክፍያ ለመክፈል ደግሞ ተጨባጭ የሆኑ ኳሊቲዎችን አስተማማኝነቱ መረጋገጥ አለበት። ይሄ ደግሞ ከመጣው አሰልጣኝ ጋር በጋራ ተሳስሮ መስራትን ደግሞ አስገዳጅ ምንም አማራጭ የሌለው ጉዳይ። ይሄ አስፈላጊነቱ ለጥያቄ የሚቀርብም አይደለም። ስለዚህ ጉዳዮች በጥንቃቄና ይሄ ዝርክርክ ባላለ መልኩ እያንዳንዱ ስቴጅ በተጠና ሁኔታ እንዲካሄድ የበሰለና የተጠና ሁኔታ ማድረግ ያስፈልጋል። እንዲህ አይነት ሁኔታዎችን አሁን ለሊቨርፑል ደጋፊዎች በዚህ የዝውውር መስኮት የሌሎች ክለቦች በየቀኑ ሩመርስ መውጣቱና ሊቨርፑል ዝምታ ውስጥ እንዳለ ከላይ
በሚስተዋለው ጉዳይ ዝምታ ውስጥ እንዳለ ተደርጎ መወሰዱ እንጂ ክለቡ ከውጪ ካለው ደጋፊ የበለጠ አንገብጋቢነቱን ያውቃል። ምክንያቱም ሌጀንድ ነው የለቀቀው። ሳላንም ሮበርትሰንም ሊደሮች ናቸው። ጥገናዊ ለውጡ ቀላል እንደማይሆን ይታወቃል። ግን ትዕግስት ያስፈልጋል። ትዕግስት ደግሞ ብስለትን ይጠይቃል። ለውሳኔም ለጥረትም እያንዳንዱን ጉዳይ መብቴ ለማበጀት ሁኔታዎችን በጥልቀት መመልከት ያስፈልጋል። ለዚህ ደግሞ ስልታዊ ሂደቶችን አቀናጅቶ አመቻችቶ በአደጋ ጊዜ አይደለም፣ በጤናማ ጊዜ ጊዜው ጤናማ ነው ምለው ከስትራክቸራል ግንባታ ጋር በተያያዘ መጥፎ ጊዜ ሳይሆን የሪኩፕመንት አባላቱን በወጥነት አቀናጅቶና መስመር አስይዞ ቦታውን የለቀቀው ደግሞ የኤድዋርድ ኃላፊነት ደግሞ እጅጉን ሙያዊ አገልግሎቱን አበርክቶን የለቀቀው። እንዲሁም በዚህ አጋጣሚ በቻናላችን ረጅም ጊዜ አድማጭ የሆኑ ቻናላችንን ሲደግፉ የቆዩ በግልም በውስጥም ሆነ በቻናላችን ላይ ከፍተኛ ድጋፍ የሚያደርጉ በጣም ሊቨርፑልን ረጅም ዓመት የደገፉ በሳል የሆነ እይታ ያላቸው አድማጮች በኮሜንት መስጫ ላይ የሰጡት በጣም በጣም አስገራሚ ኮሜንቶች አሉ። ምናልባት ሊቨርፑልን በዚህ ደረጃ መረዳት ነው ክለብ ውስጥ ያለው አሰራርን በአንዱ ስቴፕ ሌላኛውን ስቴፕ መገመት በሚቻል ደረጃ ንቁ መሆንን ያሳዩበትም ኮሜንት የጻፉ ምርጥ የቻናላችን አድማጮች አሉ። በዚህ አጋጣሚ ማመስገን እንፈልጋለን። ምክንያቱም የሊቨርፑል ባለቤቶች የፌንዌይ ስፖርት ግሩፕ አሜሪካዊ ከበርቴዎች እንደምታውቁት የኤድዋርድ ሹመት የነበረው ለፌንዌይ ስፖርት ግሩፕ እግር ኳሳዊ ስራ አስፈጻሚ ዋና ኃላፊ አድርገው ነው የሾሙት። ለፌንዌይ ስፖርት ግሩፕ በዙሪያው ላሉ እህት ኩባንያዎች ዋና የእግር ኳሱ ዘርፍ ስራ አስፈጻሚ አድርገው ነው ኤድዋርድን የሾሙት። አንደኛው ቡድን ሊቨርፑል ነው። ሌላ ቡድን በሼርሆልደርነት አሁን ሚላንን ላይ ሼርሆልደር እንዳላቸው ይነሳል። ግን ተጠሪነቱ ለፌንዌይ ስፖርት ግሩፕ አይደለም። በፌንዌይ ስፖርት ግሩፕ ውስጥ ካሉ ካምፓኒዎች መካከል አንዱ የሆነው ሬድ ሳክስ የገዛው ሼርሆልደር ነው። በሊቨርፑል አመራሮች አይደለም የሚመራው። እሱ የራሱ የሆነ እዛ ካምፓኒ ሌላ ፉትቦል ግሩፕ አስተዳዳሪ አለ። ግን አሁን የፈለጉት የራሱ የፌንዌይ ስፖርት ግሩፕ እህት ኩባንያዎችን ያንን ደግሞ በጥናታዊ ጽሑፍ አረጋግጦ ፕሮፖዛሎችን አቅርቦ ውጤታማ የሆኑ ሪሰርቾችን ሰርቶ ለፌንዌይ ስፖርት ግሩፕ ሲያቀርብ ሀሳባቸውን ቀየሩ። ስለዚህ የኤድዋርድ ሊቨርፑል ቤት መቆየት ምክንያተ ቢስ ነው የሚሆነው። በተሾመው ሹመት የተሰጠውን ኃላፊነት አጠናቋል። ይህንን ያጠናቀቀው ደግሞ ባለፈው ዓመት ነው። ባለፈው በዛኛው ሳመር ነው። የፌንዌይ ስፖርት ግሩፕ ምላሽ ለመስጠት ረጅም ጊዜ ፈጀባቸው። ከዛም በኋላ መጥተው በቀጥታ ለኤድዋርድ ያሉት። እንደውም በዚህ ዙሪያ አንድ ጋዜጣ አለ እና ይህን ጋዜጣ ተመልከቷቸው። እነዚህም በቀጣይ በስክሪናችን ላይ የሚያልፉት ይህን ጉዳይ በተመለከተ ዝርዝር ፖል ጆይስ በዘ ታይምስ ገጹ ላይ ይዞ የወጣው እያንዳንዱ ጉዳይ ነው። በቀጥታ ይህንን ጉዳይ የፌንዌይ ስፖርት ግሩፕ ሊቀመንበሮች ሪቪው ለማድረግ እንኳን የፈጀባቸው ጊዜ፣ ለውሳኔ መዳከማቸው፣ ፍላጎት ማጣታቸው ኤድዋርድን አሰልችቶታል። ግን ይሄ ሆኖ ራሱ የክለቡን ሪኩፕመንት ሂደትን መምራቱን አላቆም። ለነ ሪቻርድ ሂውዝ ሙያዊ ገዛ ማድረጉን ጣልቃ እየገባ ስንት ጉዳዮችን እንዳቃና እንግዲህ ካሁን በኋላ በሚወጡ ዘገባዎች ላይ በደንብ ማግኘታችን አይቀርም። የበለጠ ደግሞ በእነዚህ በምታያቸው ጋዜጦች ላይ ከተጻፉ ስሞች መካከል በቀጣይ የሳላን ተተኪዎችን በዝርዝር ለሪኩፕመንቱ ምን ያክል ሙያዊ እገዛ አድርጎ ምልመላውን አቀናጅቶ እንደሄደ ደግሞ ወደ በኋላ የምናነሳው ይሆናል እና አድማጫችን እንግዲህ በኮሜንት መስጫ ላይ የገለጸው ምንድነው ሊቨርፑል ልክ ጌታፌን ለመግዛት ያንን አጋጣሚ ውድቅ እንዳደረገ በውስጤ ኤድዋርድ ሊቨርፑልን እንደሚለቅ በጣም ተሰምቶ ይነበራል። ይሄ ነው በቃ የሊቨርፑልን አሰራር የሚያውቅ። ምክንያቱም ጌታፌን ካልገዙ፣ ቦርዶን ካልገዙ ይሄ ባለሙያ ወደ ሊቨርፑል ድጋሚ ሲመጣ ሹመቱ በጣም ከፍተኛው ነው። እንደ ቀድሞ
በስፖርቲንግ ዳይሬክተርነት ቦታ አይደለም የመጣው። ከዛም በላቀ ደረጃ የነሺዩዝን አደረጃጀት ባስተማማኝ ሁኔታ ካቀናጀ በኋላ ወደ ራሱ ዘርፍ ነው ያተኮረው። በዛ ዘርፍ ደግሞ የደከመበትን ሂደት የፌኔ ስፖርት ግሩፕ ባለቤቶች መግዛት አልፈለጉ። ስለዚህ ይሄ ባለሙያ ለምንድነው ሊቨርፑል ቤት የሚሰነብተው? መልቀቁ ግዴታ ነበር። ስለዚህ ሪዛይን ለማድረግ ተገደደ እና ኦቨርሬት ናቸው አንደርሬት ናቸው ለማለት አይደለም። ስለ ስፖርቲንግ ዳይሬክተርነት በዘመናዊ እግር ኳስ የሚረዳ የእግር ኳስ ቤተሰብ ኤድዋርድ ማን እንደሆነ ይረዳል። በሊቨርፑል ስኬት ውስጥ ያለ ኤድዋርድ የመጣ የሊቨርፑል ስኬት የለም። ከክሎፕ ጋር በጋራ ከክሎፕ ጀርባ ያለው ቁልፉ ሰው ኤድዋርድ። የዚህን ሰውዬ ክሬዲት ለማሳጣት የአንድና የሁለት ዓመት የነበረውን የሊቨርፑልን ጉዳይ ብቻ ሜንሽን ማድረግ ይሄ የአጭር ጊዜ ድጋፍን ነው የሚያመለክተው እና እነዚያ አድማጮች የሰጡት አስተያየት ምን ያክል በሳል እንደሆነ ገና እኮ ሊቨርፑል ጌታፌን ለመግዛት ትኩረት አድርጎ ወደኋላ ያለው የዛሬ ዓመት ነው። ያኔ የዛሬ ዓመት ተረድቼዋለሁ ነው ይሄ አድማጭ እያለን የሚገኘው። ይሄ ማለት ከሊቨርፑል ድጋፍ ጋር ምን ያክል መሰንበትና ኢንተርናሊ ሊቨርፑል የመረዳትን ጉዳይ ነው። በዚህ ደረጃ ሁኔታዎችን እንደመረዳት ደግሞ የሚያስደስትም ጉዳይ የለም። ምክንያቱም ገና ሊመጣ የሚችለውን ጉዳይ መገመት ይቻላል። እነዚህ አስተዳደራዊ ጉዳዮች ምን ያክል ጠለቅ ያሉ ሙያዊ ጉዳዮች እንዳሉት ማለት ነው። ስለዚህ የኤድዋርድ ክሬዲትን ከማሳጣት ይልቅ የሰራው ስራ በሊቨርፑል ቤት አንድ ሰው ክሬዲት ስለሰጠው ስላልሰጠው አይደለም፣ ወደንም ጠላንም የሊቨርፑል የዘመናዊ ሞዴል ትልቁ ኢንጂነር እሱ መቀበል አለመቀበል እንግዲህ የእግር ኳሱ ቤተሰብ ፋንታ ነው። ግን በየትኛው መመዘኛ ይሁን 1% ካገለገለው ካበረከተው ነገር አንጻር ክሬዲቱን የሚቀንስበት ሳይሆን የበለጠ የዚህ ባለሙያ መልቀቅ በእነዚህ ጋዜጦች ላይ ተመልከቱ። ምን ያክል ስጋት ሊቨርፑል ቤት እንደፈጠረ፣ ምን ያክል ድንጋጤ እንዳለ ኢንተርናል ሁኔታዎች ውስጥ። ምክንያቱም ለተቀላጠፈ ለዘመነው ሊቨርፑል ትልቁን ኃላፊነት የሚወስደው ባለሙያ ነው። እንግዲህ ድንገት ከዛ ትልቅ ሹመት ላይ ራሱን ለማንሳትና ሪዛይን ለማድረግ የተገደደው እና አባይ ለሰጠን ምርጥ ኮሜንት ልባዊ ምስጋና እናቀርባለን ማለት ነው። ምክንያቱም የሊቨርፑል የአሰራር ስርዓት ዛሬ ኤድዋርድ ስለለቀቀ ሳይሆን የዛሬ ዓመት በተፈጸመው ጉዳይ ላይ እውነታውን ተረድቶታል ይሄ አድማጫችን። ስለዚህ እናመሰግናለን። እና የማይክል ኤድዋርድን መልቀቅ በተመለከተ ፖል ጆይስ በእንዲህ መልኩ ነው እንግዲህ ሰፊ 3 ገጽ ጉዳዮችን በጥልቀት እየጠቀሰ ስቴፕ ባይ ስቴፕ እንደውም አንድ ሚቲንጋቸው ላይ ይላል ፖል ጆይስ ፊት ለፊት ከማይክል ጎርደንም ከቢል ሆርገንም ጋር በነበረው ግንኙነት ላይ በፓወርፖይንት ለ4 ሰዓታት ነው ጉዳዩን በደንብ በተብላላ ሁኔታ ሪሰርቹን ያቀረቡ። በዚህ ሪሰርች ላይ ደግሞ የነ ጁሊያን ዋርድ እና ፔድሮ ማርኬስ እገዛ እጅጉን ከፍ ስላለ በተለይ ደግሞ ሊቨርፑል 20 ሚሊዮን ፓውንድ አውጥቶ የአካዳሚ ተጫዋቾች ላይ ለመገንባት ትልቅ ማስፋፊያ ፕላን ነድፏል። ለዚህ ደግሞ ዋነኛ እገዛ ያደርጋል ተብሎ የታሰበው የዚህ ማልቲ ክለብ ኦነርሺፕ ነው። አሁን ያ 20 ሚሊዮን ፓውንዱ ራሱ ኪሳራ ነው ማለት ያ ማስፋፊያ በቃ ሊቨርፑል በነበረው ስትራቴጂ ላይ አዲስ ማስፋፊያ ያደረገ እንጂ ተጨማሪ ሌላ ኃይል ከሌላ ክለብ የማምጣት እገዛው ይገደባል ማለት ነው። ይሄ ደግሞ የበለጠ ባለሙያውን በድጋሚ የመጣበትን ሁኔታ አለማሳካቱ ቁጭት ፈጥሮበታል። ይሄ ደግሞ በአንድ ባለሙያ በአንድ ለክለቡ ከ2011 አንስቶ እስከ 2022 ድረስ ይህን ሁሉ ዓመት የሊቨርፑልን መልሶ ግንባታ መንገድ ያስያዘ ያቃና አስተማማኙን የክሎፕን ያምርጡን ሊቨርፑል የገነባው ባለሙያ ደግሞ በሁለተኛ ዙር ሲመጣ እንዴት ተለማምጦት እንዳመጡ እናስታውሳለን። በጊዜው ያውም እኮ በተሻሻለ እሱ በፈለገው ክራይቴሪያ ነው ያመጡት። ሌላ ባለሙያ ጠፍቶ አይደለም። ሞደርን ሊቨርፑልን ለተመለከተ ኤድዋርድ የሚባል ምስል አለ እዛ ሞደርን ሊቨርፑል ውስጥ። ያንን ስለሚያውቁን ያመጡት።
ሊቨርፑልን ከ14 ዓመት በላይ ያውቃል። ይሄን አልጎሪዝም ከላይ እስከታች ድረስ የገነባ ነው። የሊቨርፑልን ችግር አብጠርጥሮ ያውቃል። መብቴውንም ያውቃል። መብቴም ደግሞ ሲያመጣ አስገራሚ ውሳኔዎቹ በጣም ለሊቨርፑል ግንባታ እውቁ ባለሙያ ነው። ሊቨርፑልን በዘመናዊ እግር ኳስ በኤርገን ክሎፕ ውስጥ ለተመለከተ ያን ምርጡን የክለቡን ሌጀንድ አሰልጣኝ ቡድን በስተጀርባ ያለው ቁልፉ ባለሙያ ነው እና እንዲሁ ዝም ብሎ አንድ ባለሙያ ከፌኖ ስፖርት ግሩፕ ሲዮነት ተነሳ ተብሎ የሚተው ጉዳይ ስላልሆነ ነው። የትኛው ሚዲያ ላይ አድምጡ፣ በኤድዋርድ መልቀቅ ላይ ያለው ጉዳይ በጣም አሳሳቢ እንደሆነ ሁሉም ነው የሚያነሳው። ለምን ስፖርቲንግ ዳይሬክተር የሚለውን ሹመት በዓለም አቀፍ ደረጃ እውቅናውን ያሳደገ ባለሙያ ነው። ከዚህ በፊት ስለ ክሬዲታቸው አይነሳም። የዚህ ባለሙያ ስራ ግን አንደኛ ከሚዲያ የራቀ ነው። ሚዲያ ላይ 10 እየወጣ ጋዜጣዊ መግለጫ በመስጠት የቡድኑን እቅድ በማብራራት አይደለም፣ በተግባር ነው መሬት ላይ ወርዶ የሚያሳዩ። ተግባር ከብዙ ከአንደበት ከሚወጡ ቃላቶች አስበልጦ ያሳየ ባለሙያ ነው እና በአንድ ወቅት እንደውም አንድ የሚገርመኝ የሊቨርፑል ሪፖርተር ቢሮ ድረስ ኢንተርቪው ለማድረግ ሄዶ በቪዲዮ ሹት ኢንተርቪው ለማድረግ ሄዶ ተቀይሮ በጽሁፍ መልክ እንዲወጣ በዲጂታል ጽሁፍ ምክንያት እንዲወጣ ተደርጓል እና ካዩዋቸው ጉዳዮች መካከል ሮም በአንድ ምሽት አልተገነባችም የሚል ላፕቶፑ ላይ ስክሪን ሴቨር ዌል ፔፐር ሆኖ ተመልክቻለሁ ይላል። ያ ማለት በጣም የቡድን ግንባታ ትዕግስት ይፈልጋል። ለዛ ነው በትዕግስት ሊቨርፑልን ገንብተው ከክሎፕ ጋር ለስኬት ማብቃት የቻሉት። ይሄን የመሰለ ባለሙያ ከቦታው ላይ ሲነሳ እንግዲህ እንደ አንድ ተራ አመራር ተነስቷል ብሎ ስለ ሬት አንደር ሬት ኦቨር ሬት የሚለው ጉዳይ እንኳን ተውት። ሙያዊ አገልግሎታቸው ከቃላት በላይ ስለሆነ ነው። ክሎፕን የመሰለ አሰልጣኝ ወደ ሊቨርፑል ያመጣ ባለሙያ መሆኑን መዘንጋት የለበትም እና አባይን ከልብ ማመስገን እንፈልጋለን። ለሰጠን ኮሜንት ሊቨርፑልን የተረዳበትን ርቀት ነው ያሳየንና ቴንኪዩ ማለት እንፈልጋለን። እስቲ ኤድዋርድ አመቻችቶ ሄዳቸው የመሐመድ ሳላ የተተኪዎችን ሊስት እንመልከት። በስክሪናችን ላይ በቴምብሌናችን ላይ የተመለከቷቸው ተጫዋቾች አጠቃላይ 5ቱ በሊቨርፑል ሾርት ሊስት ውስጥ እንደተያዙ ባለፉት ጋዜጦች ላይ ሜንሽን ተደርገዋል። 5 ተጫዋቾች፣ 5 ዊንገር። 5ቱ ዊንገሮች የተለያየ ባህሪ ያላቸው የቀኝ እግርም የግራ እግርም ተጫዋቾች አሉ። እቅዱ የተለያየ መልክ አለው። አንደኛ እንደ ቡድን መተካት ነው። እንደ ቡድን ለመተካት ደግሞ በቡድን እንቅስቃሴ ውስጥ ያላቸው ተጽዕኖ የበለጠ ከፍተኛ የሆነ ለምሳሌ በሚጫወቱበት ፖዚሽን ላይ የሚያደርጉት አስተዋጽኦና የሚያድግ ፖቴንሻላቸውን በቀጥታ ከግምት ውስጥ በማስገባት ነው። ምንም አይነት ድርድር የሌለው የመጀመሪያ የሊቨርፑል ፕራዮሪቲ ታርጌት በሁለቱም አማራጭነት የተያዘው ብራድሊ ባርኮላ ነው። አዲስ መረጃ የለም። አዲስ መረጃ በባርኮላ በኩል እስካሁን ድረስ የወጣ ነገር የለም። ነገር ግን ፒኤስጂ በተደጋጋሚ የፊት መስመር ተጫዋቾችን እያስፈረማል። ይሄ ደግሞ ከዚህ በፊትም ሲባል እንደነበረው ፒኤስጂ ፋይናል ሰርድ ላይ በተሻለ ጥራት የዊንግ ተጫዋቾችን የፊት መስመር ተጫዋቾች የሚያስፈርም ከሆነ የባርኮላን ኦፈር ሊያዳምጥ ይችላል። ሁሌም ፋብሪዚዮ እንደሚላችሁ ሊቨርፑልን አዘንጉ ይላል። ምክንያቱም ከበስተጀርባ ያለውን ርቀት ስለሚያውቀው። በተለይ ሙሳ ሴሴኮ የቀድሞ የኒውካስል ምናምን አማካዩ አይደለም፣ ይሄም ተጫዋች ነበር። ግን ሌላ ሙሳ ሴሴኮ የሚባል ኤጀንት አለ። በተደጋጋሚ በብላክፑል መታየቱ ይመስለኛል ይሄን ሩመርስ ከፍ ያደረገው። ብላክፑል ማለት ደግሞ ለሊቨርፑል ኃላፊዎች የበለጠ ለድርድር የሚመርጧት ቦታ ነው። ለፍላይትም ለድርድርም ለሊቨርፑል በጣም ቅርበት ስላለው እና በብላክፑል በርካታ ጊዜ ከዚህ ኤጀንት ጋር ሚቲንጎች ስለነበሩ ባርኮላን ነው ተመራጭ የሚያደርጉት። ሌላኛው ተጫዋች እንግዲህ ሰይድ አልማላ ነው። እነዚህ ተጫዋቾች ዝርዝር መጠቀስ ከተጀመሩ ቆይተዋል። አሁን ግን የማነሳላችሁ ዋነኛ ምክንያት ከዚህ አሰልጣኝ መምጣት በኋላ በወጡ መረጃዎች እነዚህ ሊስቶች ጸድቀዋል ነው። ስለዚህ ከራዮላ ጋር ፊት ለፊት
በእነዚህ ተጫዋቾች ዙሪያ የመምከር አጋጣሚ አለ ማለት ነው። ስለዚህ አሁን ሊስቱን ኦፊሻሊ ኮንፈርም ማድረግ ይቻላል። ከነዚህ ተጫዋቾችም ውጭ ሊፈርሙ የሚችሉ ሌሎች ተጫዋቾች ሊኖሩ ይችላሉ። ግን አሁን ባለው እውነታ ከሆነ ከባርኮላ ውጭ የተያዙ በተለይ ኦፖርቹኒስቲክ ዲል ካለ ይሄ እድለኝነት የሚጠይቅ የቪክተር ሙኒዮዝ አይነት ለምሳሌ ባርኮላን አስፈርመው አንድ ዊንገር ሲጨምሩ ዋጋውም ብቃቱም ተመጣጣኝ ሆኖ ከተገኘ ሊፈርሙ የሚችሉ ሰይድ አልማላናው ለምሳሌ ከኮሎኝ ማምጣት ከዚህ በፊት አድማጫችን ደግሞ በኮሜንት መስጫ ላይ ሰይድ አልማላን ወደ ቦሩሲያ ዶርትመንድ አልተዘዋወረም፣ ወደ ቦሩሲያ ዶርትመንድ ሩመርስ ነው እንጂ ይሄ ተጫዋች ስለ ዝውውሩ ገና ብዙ ሰፊ ልዩነት አለ። እንደውም ከሰሞኑን ፍራንክፈርትና አንድ ሌላ ቡድንም ይህን ተጫዋች ለማዘዋወር ከሊቨርፑል ጋር ኮምፒቲሽን መግባታቸውም ፍሎሪያን ፕለተንበርግ በስካይ ጀርመኒ ሲገልጽ ስካይ ጀርመኒ ላይ ተመልክቼ ነበር እና አልተዘዋወረም ወደ ዶርትመንድ እና ይህን የኮሎኝ ዊንገር በተጠናቀቀው ሲዝን 34 ጨዋታ አድርጎ 13 ግብ 3 አሲስት በማድረግ በ16 የግብ ተሳትፎ ነበር። ይሄ የ19 ዓመት ዊንገር ማጠናቀቅ የቻለው ጀርመናዊ ከ21 ዓመት በታች ተጫዋች ነው። ሌላኛው ተጫዋችና ግን አድማጮች እስቲ የዚህን ተጫዋች ቪዲዮ በዩቲዩብ ላይ ገብታችሁ ተመልከቱ። በጣም ስለዚህ ልጅ ፖቴንሻል ብዙ ልንወያይ እንችላለን። ምናልባት ይህን ተጫዋች እስቲ በደንብ ልብ ብላችሁ በትኩረት ተመልከቱ። ማቲያስ ፈርናንዴስ ፓርዶ ቢባለው በዓለም ዋንጫ 3 ጨዋታ አድርጓል። ግን ያገኛቸው ደቂቃዎች ይሄ ኢንስፓየርድ ለማድረግ አመቺ ደቂቃዎች አልነበሩም። ቤልጅየም ውጥረት ውስጥ ባለችበት ሰዓታት ነው የገባው። የሊላም የክንፍ ተጫዋች ነው። 21 ዓመቱ ላይ ነው የሚገኘው። በጣም ፈጣን ነው። በጣም ድሪብለር ነው። ቴክኒካሊ ደግሞ በጣም ይሄ የዲያዝ አይነት ተች ያለው ተጫዋች ነው። ይሄን የዚህን ተጫዋች ቪዲዮዎች ተመልከቱት። ፈርናንዴስ ፓርዶ የሚባለው ቤልጅየማዊ የሊል ዊንገር በሊቨርፑል ራደር ውስጥ አለ። በደንብም ሊቨርፑላውያን ስካውት እንዳደረጉት ይታመናል። በተለይ ጀርሚ ዣኩዌትን ስካውት ለማድረግ ወደ ሬንስ በተጓዙበት ወቅት በተደጋጋሚ የተመለከቱት የሊል ዊንገር ነው። በተጠናቀቀው የውድድር ዓመት 29 ጨዋታዎች አድርጓል። ከ29ኙ 27ቱን በቋሚነት ጀምሯል። 8 ጎል 7 አሲስት አድርጓል። የበለጠ ቴክኒካል አቢሊቲውና ፍጥነቱ ድሪብሉ እጅጉን የሚያድግ ፖቴንሻል እንደሆነ የተመለከትንበት ነው እና በተደጋጋሚ የዚህን ተጫዋችን ስም በግልጽ ተጫዋቹ 90 ደቂቃ ሲጫወት አልተመለከትኩም፣ ግን የተለያዩ ቪዲዮዎችን በተለይ ይሄ የስካውቲንግ ቪዲዮዎችን ስመለከት ይሄ ተጫዋች ምናልባት በግራ ዊንግ በኩል ሊቨርፑል ሊያሳድግ በሚችለው ፖቴንሻል ላይ ይሄ ተጫዋች ለቦታው አስተማማኝነቱ በጣም እጅጉን አስፈላጊ ይመስላል። ቴክኒካል ኬፓብል የሆነ ተጫዋች ነው። እስቲ ተመልከቱት ይህን ተጫዋች። ሌላኛው ተጫዋች እንግዲህ የበለጠ የፕሪሚየር ሊግ ኤክስፒሪየንስ ያላቸው 2 ተጫዋቾች ናቸው። አንደኛው ያኩቡ ምንቴ ነው ከብራይተን። ይሄ የ21 ዓመት ተጫዋች ከዚህ ቀደም በፌኖርድ ከአርነ ስሎት ጋር አብሮ በጋራ የመስራትም አጋጣሚ ነበር። እንግዲህ የቀድሞ ሊቨርፑል አሰልጣኝ ስሎት እያሉ በጣም ይፈለግ ነበር። ከሊቨርፑል ጋር ስሙ በተደጋጋሚ ይነሳ ነበር። ግን ለካስ ምልመላው የነበረው ከሊቨርፑል በኩል እንጂ ከስሎት ፍላጎት ጋር የተያያዘ አልነበረም። ይሄም ተጫዋች በሊቨርፑል ራዳር ውስጥ አለ። ምንድነው ከያኩቡ ሚንቴ ጋር የሚነሳ አንድ ስካውቲንግ ላይ ማስታወሻው አንድ ጉዳይ አለ። ኢንድ ፕሮዳክቱ ከወጣው ተጫዋች አንጻር አስተማማኝነቱን ይጠራጠራሉ የሚል ዘገባ በአንድ ወቅት ተመልክቻለሁ። ከያኩቡ ሚንቴ ጋር በተያያዘ ኢንድ ፕሮዳክቱ ምክንያቱም ይሄ ተጫዋች ያላነሰ ደቂቃ አግኝቷል። በጣም ደቂቃ አግኝቷል። ግን በ34 ጨዋታ 31ዱን ቋሚ ሆኖ በጀመረበት የፕሪሚየር ሊግ ጨዋታ 3 ግብ 4 አሲስት ነው ያለው። ኢንድ ፕሮዳክቱን አሁን አብዛኛው የእግር ኳስ ቤተሰብ ጥረቱን ተመልክቶ ለቦታው ላይ ሊመርጥ ይችላል። ጥረቱ አይደለም፣ ኢንድ ፕሮዳክቱ ላይ ጥያቄ አለ። አሁን ጥያቄዎቹ ምን መሰላችሁ? የማይጎለብትና የሚጎለብት ብለው በራሳቸው ፐርፎርማንሱን አናላይዝ የሚያደርጉበት መንገድ አለ።
እዛ ላይ ኢንድ ፕሮዳክቱ ላይ ይጠራጠራሉ። አሁን ስለ ዋጋው አይደለም፣ ስለ አስተማማኝነቱ አይደለም። የመጨረሻ ኢንድ ፕሮዳክቱ አንዳንድ ተጫዋቾች አሉ ይሄ ፖቴንሻላቸው ለደጋፊ ሳቢ ግን ለቡድኑ ውጤት የሚፈጥሩት ተጽዕኖ አነስተኛ ይሆንና ክሬዲታቸው ያንሳል። ተጽዕኖቸው አሁን አንድ ጌም ላይ ኢፌክቲቭ የሆነ ድሪብል ያደርጋሉ፣ የተሻለ ጥረት ያደርጋሉ። ኢንድ ፕሮዳክቱ ላይ ግን ክለቡ የሚፈልገው ውጤት አለ ወይስ ያ ጉዳይ ወደ ኢንድ ፕሮዳክቱ ማደግ ይችላል ወይ የሚለውን ደግሞ ጠለቅ ብሎ መመልከት ይፈልጋል። ይሄ ደግሞ የተለየ የአልጎሪዝም ግምገማ ስለሚፈልግ ጠለቅ ያለ ግምገማ፣ ሙያዊ ግምገማ ስለሚፈልግ ይሄ ደግሞ ግምገማ በተሻለ ሁኔታ ዴቨሎፕ ያደርጋል ወይ የሚለውን ነገር ጠለቅ ያለ እይታ ስለሚፈልግ ሚንቴ ላይ የቀዘቀዙት ለዚህ ነው የሚል በአንድ ወቅት የወጣ ዘገባ መመልከች እያለሁ፣ ግን ባለፈው በነበረን አንድ ፕሮግራም ላይ እንግዲህ ተሳስቻለሁ መሰለኝ ከፍላሚንጎ ነው የመጣው በሚል የበርንማውዙ የክንፍ ተጫዋች ራያን፣ ይሄ ተጫዋች ግን በኦፕሽን ደረጃ ከተያዙ የመሐመድ ሳላህ ተተኪ ውስጥ ምናልባት በሚያድግ ፖቴንሻል በሚጎለብት ብቃትና ፊዚካሊ ባለው አስተማማኝነት ከተመለከትን ለሳላህ ተተኪነት ምናልባት አስተማማኙ ተጫዋች ይሄ ሊሆን የሚችልበት እድል አለ። ለመሰላችሁ የራያንን ብቃት በደንብ ለተመለከተ የአጭር ጊዜ ፖቴንሻሉን አይደለም የረጅም ጊዜ አገልግሎቱን ታሳቢ ያደረገ ጠለቅ ያለ የተጫዋቹን አቅም ለተመለከተ ግን እንደ ራያን ከተያዙ ዝርዝር ውስጥ በቦታው ላይ በተለይ በቀኝ ዊንግ በኩል አንደኛ የድሪብል ፊዚካሊቲው ይህን አግሬሲቭ እንቅስቃሴ መላመድ የበለጠ ደግሞ ከራዮላ ጋር በበርንማውዝ መስራቱ ይሄ ብራዚላዊ ተጫዋች ኦፕሽን ቢሆን በተለይ በሾርት ሊስት ውስጥ ተቀዳሚ ቢሆን ሊያስገርም አይገባም። እና ያኔ ከፍላሚንጎ ብዬ ተሳሳትኩ መሰለኝ ከቫስኮ ዳጋማ በ25 ሚሊዮን ዩሮ ወደ በርንማውዝ ከመጣ በኋላ በ15 ጨዋታ 9 የግብ ተሳትፎ 6 ግብ 3 አሲስት በቆየባቸው በነዚህ 15 ጨዋታዎች ውስጥ 2.91 ኤክስፔክትድ ግብ 1.82 ኤክስፔክትድ አሲስቶችን ከኤሪያ ውጪ 15 ሙከራዎችን በኤሪያ ውስጥ ደግሞ 7 ሙከራዎችን በማድረግ በተጋጣሚ የመጫወቻ ቦክስ ውስጥ በ15 ጨዋታ 55 ተቾችን በማድረግ የበለጠ ቦክስ አታከር እንደሆነ ትኩረት ተሰጥቶት ይሄ የበርንማውዝ ዊንግ በተጨማሪ በሊቨርፑል ራዳር ውስጥ አለ። ስለዚህ እነዚህ ዊንገሮች አጠቃላይ አምስቱ በሳላም ሆነ በሊቨርፑል የክንፍ ተጫዋች እቅድ ውስጥ የሚገኙ ናቸው። ይህንን ደግሞ አናላይዝ አድርጎ ለሪኩፕመንት አባላቱ መንገድ ያስይዞ ከበስተጀርባ ምን አይነት ሂደት እንዳለ አናቅም። የወጣ የተጨበጠም የውስጥ አዋቂዎች መረጃ የለም። ግን እነዚህን ተጫዋቾች ላይ ሊቨርፑል በጣም የምልመላ ሂደቱን አጠናቋል። አሁን የክለቡ ይፈርት ነው የሚፈለገው። ጥሩ ስብስብ ይዞ ኮምፒት ለማድረግ አስተማማኝ ካሽ ያስፈልጋል። አስተማማኝ ካሽ ለማውጣት ደግሞ አስተማማኝነት ያለውን ተጫዋች በገበያ ላይ መልምሎ ማጠናቀቅ ያስፈልጋል። ተጠናቋል ተብሏል። ስለዚህ አክቲቪቲውን ደግሞ እየሰሩ ነው በጣም በጥንካሬ ብለው በትናንትናው ዕለት ራዮላ አረጋግጧል። ስለዚህ ሊቨርፑል ዝም አላለ። አሰልጣኙ ሊቨርፑል በጣም ጠንክረው እየሰሩ ነው። ብዙ ተጫዋቾች ያስፈልጉናል አይደል? ዊ ኒድ ሞር ፕሌየርስ ነው ያሉት። ስለ ኤሌትም ተጠየቁ፣ ስለ ኮርቲስ ጆንስም ተጠየቁ። እነዚህን ተጫዋቾች ለመፈተሽ ብቃታቸውን ለመመልከት ነው የበለጠ። አንድ በራዮላ ለሊቨርፑል ደጋፊዎች ትልቁ በጎ ጉዳይ ምንድን ነው? በተጫዋች ፖቴንሻል እና በሚያሳዩት ጉዳይ ጥረት ማመናቸውን። የግድ ተጫዋች ስለተገዛ አይደለም ሊቨርፑል የሚጠነክረው። ያሉ ተጫዋቾችን አጎልብቶ መጠቀም ደግሞ የመጀመሪያው አድቫንቴጅ ነው። እነዚህን ተጫዋቾች የበለጠ እድል ለመስጠት በራቸውን ከፍተዋል ከጋዜጣዊ መግለጫው ስንረዳ። በተጨማሪም
ሌሎች ተጫዋቾች እንደሚያስፈልጉ ክለቡም ያውቃል ከራዮላ በላይ። ምክንያቱም የሊቨርፑልን ክፍተት 38ቱንም ሳምንት በቲቪ ከኛ እኩል እየተመለከቱ የቆዩ ያውም የበሰለ የምልመላ ሂደት እይታ ያላቸው ባለሙያዎች ነው ያሉት። በቀጣይ እንግዲህ እስቲ ኤድዋርድ አርቅቆ በሄደው በእነዚህ ምልመላዎች ይጓዛሉ ወይስ ምልመላውን ቀይረው በአዲስ ሌላ ፊርማ ይንቀሳቀሳሉ ወይ? አብረን በጋራ የምንመለከተው ነው። ከተከላካይ ክፍል እንግዲህ ከሰሞኑን ያለው ትልቁ ሩመርስ ኢላ ዛባኜ ነው። ከቦርንማውዝ ወደ ፒኤስዤ በተጠናቀቀው ሲዝን የተዘዋወረው 58 ሚሊዮን ዩሮ የወጣበት 49 ሚሊዮን ፓውንድ ከፍለው ፒኤስዤ ከወሰዱት በኋላ ከፕላናቸው ውጭ እንደሆነ እየተነገረ ነው። ሊቨርፑል የውሰት ውል አቅርቦ 46 ሚሊዮን ፓውንድ የቋሚነትን ውል አቅርቦ በተጫዋቹ በኩል ኢሹ የለም፣ ግን ፒኤስዤ ምላሽ አልሰጠም የሚሉ ሪፖርቶች ደግሞ ከወደ ፈረንሳይ መረጃዎች እየወጡ ነው። ሪሊያብል ስላልሆኑ ነው በተለየ ሁኔታ ወደ እናንተ ያላመጣ ነው። በቀጣይ ቀናት እውነትም ተጨባሽ ከሆነ ይሄ መረጃ የሚረጋገጥ ይሆናል። ግን ዛባኜ ሊቨርፑል እንደሚፈልግ ዛሬ አይደለም ከአንድ ወር በፊትም ይገለጽ ነበር። ኢላ ዛባኜ በሊቨርፑል ራዳር ውስጥ እንዳለ። ይሄ ዩክሬናዊ ተጫዋች ደግሞ በተመሳሳይ ከአንዶኒ ያሮላ ጋር መስራቱ ይታወቃል። የማኑ ኮኔ ስም ደግሞ በሮማ ፕረስ በተለይ አንድ ጋዜጣ እስቲ ጋዜጣውን በተመለከተ አንድ ጋዜጣ ላይ ተመልክቼ ነበር። ሮማኒስታ የሚል ጋዜጣ፣ ይኸው ጋዜጣውን ተመልከቱት። እዚህ ጋዜጣ ላይ ነው ሮማኒስታ ይላል። የሮማ ጋዜጣ ነው። ስለ ማኑ ኮኔ በተመለከተ የሊቨርፑል ስም በቀጥታ ከዚህ ተጫዋች ጋር ተያይዞ ተነስቷል። ሮማኒስታ የሚል እዛው የሮም ጋዜጣ በሮማ በኩል የሚጽፍ ነውና ኒውካስል፣ አርሴናል፣ ማንቸስተር ዩናይትድ እና ሊቨርፑል ይሄን ተጫዋች አጥብቆ ይፈልጋል። ሊቨርፑል ሌት ሆኖ ዝውውሩን የተቀላቀለ ክለብ ነው እየተባለ የሚገኘው። በአጠቃላይ ኢንሳይድ ሊቨርፑል ይሄን ይመስላል። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ዛሬ ምሽት 4 ሰዓት ላይ የሚደረገውን ተጠባቂውን ፍልሚያ ፍራንስ እና ስፔን ይዘላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።